ሰላም እንደምን አላችሁ? ውድ የግሎባል ኒውስ ተከታታዮቻችን ከግሎባል ኒውስ ለዕለቱ የመራረጥናቸውን መረጃዎች እናስደምጣችኋለን። በነገው ዕለት ሚያዝያ 8 ቀን ከቀኑ በ8 ሰዓት የተወዳጁ የሙዚቃ ንጉሥ ቴዎድሮስ ካሳሁን ኢትዮሪክ አልበም ይለቀቃል። በማህበራዊ የትስስር ገጾችም ስለ አልበሙ በርካታ ሀሳቦች እየተነሱ ነው የሚገኙት። መረጃውን እናደርሳችኋለን። የስነ ልቦና ባለሙያው ዶክተር ወዳጅነህ ማረናም ስለ ቴዎድሮስ ካሳሁን አዲስ አነጋጋሪ ሀሳብ ይዞ ብቅ ብሏል። ይህ አዲስ አነጋጋሪ ሀሳብ ምንድን ነው? ዛሬ እንነግራችኋለን። ሌላው ከወደ ሰዋሰው መልቲሚዲያም እንደዚሁ የተሰማ አዲስ ነገር አለ። ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ አድርጎ 33 ሚሊዮን ብር ለሰዋሰው መልሷል እየተባለም ነው የሚገኘው። እነዚህንና መሰል መረጃዎችን ለሰዓቱ ይዘናል። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ። በአንድ ወቅት ነው አሉ ዶክተር ወዳጅነህ ማረነ ከተወዳጁ የሙዚቃ ሰው ቴዎድሮስ ካሳሁን ቤት ይሄዳል። እናም የልብ የልባቸውን እየተነጋገሩ ሳለ ታዲያ ይህ አዲስ ክስተት ይፈጠራል። ክስተቱንም ራሱ ዶክተር ወዳጅነህ ማረነ እንዲህ ሲል አጋርቷል። ቦታው መኖሪያ ቤቱ ነው። ፊት ለፊቴ ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ሙጬ ተቀምጣለች። ራት ቀርቧል። ጥያቄ ጠየቅኩት። ቴዲ ለአንተ የተለየ ቅዱስ ስፍራ የት ነው አልኩት። አስቦ መለሰልኝ። ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝ። ደግሜ ጠየቅኩት። ማለቴ ከቅዱስ ስፍራዎች ላንተ የተለየ ቦታ የት ነው? አሁንም እንደተረጋጋ መለሰልኝ። ኢትዮጵያ አለና አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩኝ እያስረዳሁት። ከአክሱም፣ ከላሊበላ፣ ከግሽን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛውን ነው? ቴዲ ፈገግ ብሎ አየኝና ሁሉንም ቅዱስ ስፍራዎች አከብራለሁ፣ ለእኔ ቅዱስ ቦታ ኢትዮጵያ ናት አለኝ። የክብር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው ሲል ነው የሚናገረው ዶክተር ወዳጅነህ ማረነ። ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ ብሔር ፍቅርም የለውም። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱ የተከበሩ ናቸው። ቴዲ አፍሮ የሚተማመነው በችሎታው በዝናው ወይም ደግሞ በገንዘቡ አይደለም። በሰራዊት ጌታ በልዑል እግዚአብሔር ግን እጅጉን ይተማመናል። የሚጠብቀኝ ሊቀ መላኩ ቅዱስ ሚካኤል ነው ብሎኛል። ቴዲ ክርስቶስን ይወዳል። በሳሎኑ ግድግዳ ላይ የተሰቀለው የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተስሏል። ቴዲ ያንን ስዕል እያየ ይተርከዋል፣ ይገልጠዋል። የጌታ እናትም የልብ ወዳጁ ናት። ቴዲ አፍሮ መዝሙር ያዳምጣል። የሚወዳቸውን 2 የድሮ መዝሙሮች ከፍቶ አሰምቶኛል። በራሱ ሃይማኖት ባይደራደርም ለሁሉም ሃይማኖቶች ክብር አለው። በራሱ ሃይማኖት ያሉትን የገዳም አባቶችም ያከብራቸዋል፣ ይሰማቸዋልም። ቴዲ ሲናገር ቁጥብ ነው። ቃላት አያባክንም። በሚገባ አስቦ ነው የሚናገረው። ቃላቶቹን ያሻቸዋል፣ ያሽሞነሙናቸዋል። አጣፍጦ አሳምሮ ቀምሮ ያወጣቸዋል። ቴዲ ሲያወራ መስማት እንደ ሙዚቃ ነው ሲልም ነው ዶክተር የገለጸው። ቴዲ አፍሮ ለትዳሩ ታማኝ ነው። አምለሰትን በስስት ዓይን ያያታል። እርሷም ሳራ አብርሃምን ጌታዬ ብላ እንዳከበረችው ባሏን በፍቅርና በክብር ትንከባከበዋለች። ባልና ሚስቱን በቤታቸው ማየት፣ በፍቅር ሲያወሩ መስማት እጅግ ደስ ያሰኛል። ቴዲ ያለውን ዝና በቅጡ የሚያውቀው አይመስለኝም፣ ወይም ትኩረት አይሰጠውም። ስለሱ ለማውራት ስሞክር ወሬውን ፈጥኖ ይቀይረዋል፣ ሞገስንም ይሸሻል። በጣም ትሁት ነው። ዝምተኛነቱ ኩሩ ሊያስመስለው ይችላል፣ ግን ቴዲ ኩሩ አይደለም። ሰውን በሁለት እጁ የሚጨብጥ ጎንበስ ብሎ ደግሞ እጅ የሚነሳ ጨዋ ሰው ነው። ለቴዲ ሙዚቃ ህይወቱ ነው። በጣም ከፍተኛ የሙዚቃ ክህሎት ሚውዚሻል ኢንቴሊጀንስ እንዳለው ይታወቃል። ኑሮ ከቤቱ ወደ ስቱዲዮ፣ ከስቱዲዮ ደግሞ ወደ ቤቱ ነው። የሙዚቃ ስራዎቹ የሚወደዱት በተሰጠው የተፈጥሮ ስጦታ ላይ ትጋት ተጨምሮባቸው ነው። ቴዲ የሙዚቃ ጄኑን ይመስለኛል። ቴዲ አፍሮ መጽሐፍትን ያነባል፣ ለማንበብ ጊዜ አለው። ታሪክ ይወዳል፣ ታሪክን በጥልቀት ይመረምራል፣ ይፈትሻል፣ ያሰላስላል። ቴዲ ጥሩ አሰላሳይ ቲንከር ነው። ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውንም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመምም። ፖለቲካዊ አስተያየቶችንም ሲሰጥ አልሰማሁትም። ቴዲ አፍሮ ቀርበው ሲያዩት በሚዲያ ከሚታየው በላይ ልዩ ሞገስ፣ ውበትና ክብርን የተላበሰ ሰው ነው። ጃኬት በቲሸርትና በጂንስ ለብሶ ዘውድ የጫነ ካባ የደረበ በትረ መንግስት የጨበጠ ንጉሥ ይመስላል። ቴዲ ሐሙስ ከሚወጡት ስራዎቹ ሀገራዊ የሆኑትን 2ቱን ከፍቶ አሰምቶኛል። እጅግ በጣም አስደናቂ ናቸው። ለሀገርና ለሕዝብ ያለውን ፍቅር የሚያንጸባርቁ ታሪካዊ ስራዎች ናቸው። የክብር ዶክተር ቴዎድሮስ ካሳሁን ስራውን እንዲሰራ እንፍቀድለት። ቴዲን መጥላት ይቻል ይሆናል፣ በቴዲ መጠላት ግን አይቻልም።
በፍጹም አይቻልም። ንጹሕ በሆነው ልብ ውስጥ ጥላቻም የለም። ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው። ማንንም የመጉዳት አቅም የለውም። ወንድማችንን ያለ ልዩነት እንቀበለው። ሊወደድ፣ ሊደነቅ፣ ሊከበር የሚገባው ስጦታችን ነው ሲል ነው ያለውን ክብርና አድናቆት የገለጸው። ቴዎድሮስ ካሳሁን ስለ ፍቅር፣ ስለ ሰላም፣ ታሪክና አንድነትን አብዝቶ አቀንቅኗል። በሕዝብ ልብ ውስጥ ትልቅ ቦታንም በያዙ ዜማዎቹ ይታወቃል። ጥልቀት ያላቸው፣ ምርምርን የሚጠይቁና ጣዕማቸው ለጆሮ በሚጥሙና አሁንም ድረስ እንደ ወይን በሚወደዱ ዜማዎቹ በሕዝብ ዘንድ ተወዳጅነትን አትርፈዋል። በአንድ ወቅት ከጋዜጠኛ ደረጃ ኃይሌ ጋር ባደረገው ቆይታም እኔ ለማዘንና ለመከፋት ብዙም ፊት መስጠት አልወድም፣ ምክንያቱም መሰበርና ማዘን ብዙ ጊዜ ይጎዳል ያለን እና የነበረንም አቅም ያሟጥጣል ሲል ነበር የተናገረው። ስለ ፖፕ ንጉሱ ቴዎድሮስ ካሳሁን ሌላም ነገር ልጨምርላቸው። ማህበራዊ ሚዲያ ላይ ሲዘዋወር የተገኘ ነው። ይህም እሱ ግን እዚያው ነው ይላል። ለሁለት አስርት ዓመታት ቴዎድሮስ ካሳሁን ኢትዮጵያዊነትን በጥበብ እያረቀቀ፣ ታሪክን በግጥምና ዜማ አስቦ እየሞዘቀ፣ አንድነትን በስራዎቹ እየሰበከ፣ ኪነ ጥበብን በምጡቅ ፈጠራ እየተረከ፣ ሀገር መውደድን በግንባሩ ጭምር እያሳየ በጽናት ዓመታትን የቆየ ከያኒ ለ25 ዓመታት ደግሞ የህዝብ ድምፅ አቀንቃኝ፣ የፍቅርና የይቅርታ መናኝ፣ የጭቆና ተፋላሚ፣ የጥላቻ ተቃዋሚ፣ ሀገር ወዳጅ፣ የሚሊዮኖች ተወዳጅ የህዝብ ልጅ ለሩብ ምዕት ዓመት ደግሞ ፍቅር ያሸንፋል እያለ ከወረስነው ቂም ይልቅ የምናወርሰው ፍቅር ይበልጣል እያለ ለኢትዮጵያ ትንሣኤ የፍቅር ሱባኤ ያስፈልጋል እያለ የኋላው ከሌለ የለም የፊቱ እያለ የጥላቻውን ድንበር እንዲሰበር፣ የመለያየቱ ገመድ እንዲበጠስ፣ የአብሮነት ኑሮ እንዲጠብቅ፣ የኢትዮጵያዊነት መንፈስ እንዲልቅ የታገለ ራሱን የቻለ ተቋም ነው። ከቦጊዳ እስከ ኢትዮጵያ፣ ያስተሰራያለ እስከ ጥቁር ሰው፣ ከሸመንደፍሮ እስከ ማዘን ዲደር፣ ከዳህላክ እስከ ፊዮሪና፣ ከላምባዲና እስከ ማር እስከ ጧፍ፣ ከቀዘቤ እስከ ማራኪ፣ ከማልማሽ እስከ አርማሽ፣ ከአደይ እስከ ጸባይ ሰናይ፣ ከግርማዊነቱ እስከ አፄ ቴዎድሮስ፣ ከሰንበሬ እስከ ናት፣ ከባልደራሱ እስከ አናኛቱ በሙዚቃው ዓለም የናኘ የጥበብ ሊቅ ነው። መስመሩን ጠብቆ የሚኖር ለብሽሽቅ ጊዜ የሌለው በዝምታ መልስ የሚሰጥ ማንነቱን በኢትዮጵያዊነት ልክ የሰሩ ሙያውን አክብሮ ያከበረ በጩኸት የማይደነግጥ በሙገሳ የማይለወጥ እስር ያልበገረው እገዳ ያላቆመው ወከባ ያረታው ላመነበት ሟች የአቋም ሰው ተሟጋች የትውልድ ተምሳሌት ነው ቴዎድሮስ ካሳሁን። በእነዚህ ሁሉ ዓመታት ብዙዎች ብኩርናቸውን በምስር ሲሸጡ፣ እልፎች ከክብራቸው ወርደው ሲፈጠፈጡ፣ አያሌዎች ሕሊናቸውን በሆዳቸው ሲለውጡ፣ ዙፋናቸውን ለግርድና አሳልፈው ሲሰጡ፣ እሱ ግን እስካሁን ከነክብሩ በሚሊዮኖች ልብ ውስጥ በንግስና መቀመጥ የቻለ አርአያ ሰብ ነው። አዎ ቴዎድሮስ ካሳሁን ቴዲ አፍሮ እስካሁን እዚያው ነው። ኢትዮሪክ አልበሙን በሚለቅበት ዋዜማም ልክ እንደ አምና ካቻም ነው የማንነት ቀለሙን ሳይለቅ እዚያው ነው። ታምሮ አለሙ ይባላል የተናገረው። ታሜ በኢትዮጵያ ፕረስ ድርጅት ሰራተኛ ነበረ። የቀድሞው ባልደረቤና የስፖርት ጋዜጠኛ ሆኖ ህዝብ ያገለገለ ባለሙያ ሲል ነው። ንጉስ ወዳጅ ነው በፌስቡክ ገጹ ያጋራን። ውድ የግሎባል ኒውስ ተከታታዮቻችን መረጃዎቻችን እንደቀጠሉ ናቸው። ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሰው መልቲሚዲያ ተመልሷል የሚል መረጃም እየወጣን የሚገኘው በኢትዮጵያ የኪነ ጥበብ ዘርፍ ዛሬም ድረስ ስሙ በጉልህ የሚነሳውና በርካታ አድናቂዎች ያሉት አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት በኋላ አዲስ አልበም ነገ ለአድናቂዎቹ ያቀርባል። አርቲስቱ ኢትዮጵያ የተሰኘውን አልበሙን የዛሬ 9 ዓመት ለአድማጩ ካደረሰ በኋላ ነገ ደግሞ ኢትዮሪካ የተሰኘ አልበሙን በራሱ የዩቲዩብ ቻናል ላይ እንደዚሁም በዓለም አቀፍ የሙዚቃ ማዳመጫ ድረገጾች ላይ እንደሚለቅ ተገልጿል። አልበሙ ሰዋሰው መልቲሚዲያ በተሰኘው የዘፈን አቅራቢ ድርጅት በኩል ለሕዝብ ይደርሳል ተብሎ ቢነገርም በመካከል አለመግባባት ተፈጥሮ በራሱ መንገድ ወደ አድማጭ እንደሚያደርስም ነው የተሰማው። በማህበራዊ ሚዲያ ላይ ይህንን አለመግባባት አጀንዳ ያደረጉና ያራገቡ የተለያዩ ገጾች ጉዳዩን ቀጥታ ከፖለቲካ ጋር እንደሚያያዝ ሲገልጹና ያልተረጋገጡ መረጃዎችን ሲያሰራጩ ከርመዋል። ለመሆኑ ስምምነቱ
የፈረሰው ለምንድን ነው? እንደ ኢትዮፒካ ሊንክ የመዝናኛና መረጃ የሬዲዮ ፕሮግራም ከሆነ ቴዎድሮስ ካሳሁን ቴዲ አፍሮ ከሰዋሰው መልቲ ሚዲያ ጋር የነበረውን ውል በስምምነት ነው ያፈረሰው። ስምምነቱ የፈረሰው በአሳታሚውና በአርቲስቱ በኩል ውል ውስጥ የተካተቱት አዳዲስ ጉዳዮች ልዩነት ለመፍጠራቸው ነው። ሁለቱ አካላት ከ4 ዓመት በፊት ነው ስምምነት የተፈራረሙት። ውሉን ለማደስ በነበረው ሂደት ግን አዳዲስ ሀሳቦች በመግባታቸው አለመግባባቶች ተፈጥረዋል። ሰዋሰው በአዲሱ ውል ላይ ቀደም ያሉ የቴዲ ዘፈኖችን በሰዋሰው መተግበሪያ ላይ እንዲጫኑና ለዚህም ደግሞ በየዓመቱ የሚከፈል ገንዘብ ቅድመ ክፍያ ለመክፈል ፍላጎቱን ገልጿል። ይህ ሀሳብ ግን በቴዲ በኩል ተቀባይነት ሳያገኝ ቀርቷል። በተጨማሪም ከ4 ዓመት በፊት በተፈረመው ውል ላይ ከስልክ ድምፅ ማሳመሪያ ሲአርቢቲ የሚገኝ ገቢ ለሰዋሰው እንዲሰጥ የሚፈቅደውን ስምምነት ማሻሻያ እንዲደረግበት በቴዲ የቀረበው ጥያቄ ከሰዋሰው ይሁንታን አላገኘም። ልዩነቶቹ ሊጠቡ ባለመቻላቸውና የአልበሙ መውጫ በመድረሱ ሁለቱ ወገኖች ሁሉንም በስምምነት አቋርጠዋል። ውሉ ሲፈርስ ሰዋሰው ለቴዲ አጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ ነበረ። የዚህንም ግማሽ 25 ሚሊዮን ብር ደግሞ በወቅቱ ተከፍሎ ነበረ። አልበሙ እንዲወጣ ስምምነት ላይ ተደርሶ የነበረው ከ4 ዓመት በፊት የነበረ ቢሆንም በተለያዩ አለመግባባቶች ምክንያት ውሉ ሊታደስ አልቻለም። በመጨረሻም ውሉ በሰላማዊ መግባባት ፈርሷል። ከ2 ሳምንት በፊት ቴዲና አሳታሚው ድርጅት ውይይት አድርገው ውሉን ለማደስ ባለመግባባታቸው ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሰው መልቲ ሚዲያ መመለሱ ነው የአርቲስቱ የማኔጅመንት ባልደረባ የተናገረው። ሰዋሰው መልቲ ሚዲያም አርቲስቱ የወሰደውን ግማሽ ክፍያ 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ጨምሮ መመለሱን አረጋግጧል። አሳታሚው በስራ ሂደት በሚያጋጥሙ ሀሳቦች ምክንያት ውሉ በስምምነት ነው የተፈረመው ብሏል። ቴዲ አፍሮ ኢትዮሪካ የተሰኘ አልበሙን ነገ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ በ8 ሰዓት ላይ በራሱ የዩቲዩብ ቻናል እንደዚሁም በተለያዩ የማዳመጫ አማራጮችም ለህዝብ ያደርሳል ተብሎ ነው የሚጠበቀው። አልበሙ ቅዳሜ ይወጣል ቢባልም ቀደም ብሎ እንዲወጣ የተወሰነው በቴዲ አፍሮ መሆኑን እንደዚሁም ደግሞ የወሬ ቀንና ሰዓት ቁጥር ግጥምጥሞች አርቲስቱ በምክንያት ያደረገው መሆኑን የማኔጅመንት ክፍሉ ለኢትዮፒካ ሊንክ የመዝናኛ መረጃ ፕሮግራም አሳውቋል። ስምምነቱ ሊፈርስ ስለቻለበት ምክንያትና አርቲስቱ ስለመለሰው የገንዘብ መጠን ሙሉ መረጃ የተወሰደው ከኢትዮፒካ ሊንክ የሬዲዮ ፕሮግራም ነው። መረጃው የቲክቫ ኢትዮጵያ ነው። ውድ የግሎባል ኒውስ ተከታታዮቻችን ዜናዎቻችን እነዚህ ነበሩ። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ። ሰናይ ጊዜ